ቢስሚላሂ ረህማን ረሂም እና አላህ Subhanahu Wa Ta'ala አሳረኛውን ዓለም አቀፍ ቀጠሮ እንዴት መጠበቅና መዘጋጀት እንዳለብን እየነገረና እየመከረን ነበር ያለው። የሰው ልጆች በሁለት ጋር እንደሚከፈሉና ውጤታቸው ምን አይነት ስሜት እንደሚያሳድርባቸው እየገለጸ ነበር። እና ይሄ በቀኝ እጁ የተሰጠው እድለኛ ደስታው በጣም ፈንቅሎት በአለም ህዝብ መካከል ቆሞ ደስታውን እንደሚገልጥና ለዚህ ውጤት እንዴት እንደበቃ በዱንያ ላይ ያለሁኝ እኔ ይሄ ነገር እንደሚመጣ እርግጠኛ ሁኜ አምን ነበር። እንደገና ለዛ የሚያበቃኝን ውጤትም ለማግኘት የበኩሌን ጥረት አድርግ ነበርና ይሄው እንዳሰብኩትና እንደሰራሁት እንደከሰብኩት ለዚህ ጥሩ ውጤት በቅቻለሁኝ እያለ መግለጫ ይሰጣል ይለናል ማለት ነው። እኔ ዞነንቱ አኒ ሙላቂን ሒሳቢያ ይሄን አይነት ምርመራና ውጤት እንደሚገጥመኝ እርግጠኛ ሁኜ አምን ነበር። فهو في عيشة راضية እንዳለውም ተሳክቶለታልና ይላል አላህ አጸደቀለት። ይሄ አይነቱ ሰውዬ በጣም አስደሳች በሆነ ኑሮ ውስጥ ይቀጥላል ካሁን በኋላ ወደ ጀነቱል ፊርደውስ ይላካል ማለቱ ነው። في عيشة راضية مرضية ነበር የሚባለው ግን ገለበጠው አላህ Subhanahu Wa Ta'ala በጣም ተወዳጅ በሆነች ብርቅዬ በሆነች አስደሳች ኑሮ ውስጥ ይሆናል ነበር ያለው። ግን ራዲያ እሱ የሚወዳት ሳይሆን እሱ ከሚወዳት ይበልጥ እሷ የምትወደው ኑሮ ውስጥ ይገባል ይላል። ጀነት ይሄን ሰው በጣም ትፈልገዋለች። አላሁ አክበር የጀነት ጨኛ ነው ማለት ነው። እና ይሄ ሰው መቼ ነው መጥቶ እኔ ጋር የሚገባው ብላ የምትቋምጥና የምትወደው የምትናፍቀው ከሆነች ዓለም ውስጥ ይጨመራል ይላል ማለት ነው። ከነሱ ያደርገና في جنة عالية ማለት ነው ፈሰረው። ይቺ ዒሸት ራዲያ ማለት ወዳጆቿን በጣም የምትወድና የምትናፍቅ አገር የተባለችው እሷ ማናት ካልክ ጀነተን አሊያ ናት ይላል። ከፍተኛው ዓለም ላይ የምትገኘው አትክልታማ አገር ማለት ነው ይላል። እና ከፍተኛ አገር የሚላት ባቀማመጧም ራሱ ዓለም ቁንጮ ነው ያለችው ታተል አርሽ ነው ጀነቱል ነዒም የምትገኘው ማለት ነው። በደረጃዋም ደግሞ እሷን የሚተካና የሚፎካከር ምንም ነገር የለም። ከሁሉ ነገር የበለጠችና የተመረጠች ናት ማለት ነው። እና እንግዲህ ዛሂሯም ማዕናዋም ቦታዋም ጊዜዋም የተመረጠችና ከሁሉም ነገር የላቀች በሆነች በጣም የብርቅዬ በሆነች ሀገር ውስጥ ይሰየማል ይህ ሰው ይላል አላህ Subhanahu Wa Ta'ala። ቁጡፉሃ ተለቃሚዎቿ ያተክልቶቿ ሰብሎች ዳንያ ለተመጋቢ ቅርብ የሆነች ይላታል ማለት ነው። እና እንግዲህ የጀነት አትክልት ስፍር ቁጥር የሌለው የአትክልት የፍራፍሬ አይነት ሁሉ የተሞላባት ሀገር ናት። ያ የአትክልቱ ፍራፍሬ ተሩቅ ሀገር ተለቅሞ ወይም ተሸምቶ ተጭኖ የሚመጣ አይደለም ይላል። ጧዘጅ ነው እዛው ራሱ የዛው ጀነት ውስጥ የሚመጣ ተነዘረረቱ ዛፉ ነው ራሱ የሚጋብዝህ። የጀነት ዛፍ እንግዲህ አንተ በየክፍልህ በየሽቃህ እንዳለህ የምትፈልገው ትዝ የሚልህና የምታስበው የአትክልት አይነት ይፈራረቅልሃል እንደ ፊልም በላይ ላይ ማለት ነው። በላይ ላይ እንደዚህ እየተንጃበበ ይመጣና አሁን ብርቱካን ትፈልጋለህ፣ አሁን ኬክ ትፈልጋለህ፣ አሁን እንትን ትፈልጋለህ። በየደቂቃው ብቻ በልብ ትዝ የሚልህ ነገር ይቀያየርልሃል በላይ ላይ እንደ ቀስተ ዳመና ማለት ነው። እና ዘረረቱ እንዴት ነው የሚመጣ ዛፉ እንዳለ ተየት እንደበቀለ አታውቅም። ብቻ ዘረረቱ ላይ ይመጣል። እኔን እስቲ ቅመሰኝ አንተ ጠግበህ ተቆራራበታለህ። አረባክ ጋሻ እንዴት እንኳን ቀን ተባርግ እንጂ እንዴት እያለ ይለምናል ማለት ነው። እና ዳንያ ቅርብ ነው ደግሞ እና ዛፉ ሩቅ ሆኖ መንጠራራት ወይም መሰላል መጎተት ወይም መፍጨርጨር የሚባል ነገር የለም ማለት ነው። ቁጭ ብለህም ከሆነ አለበት ድረስ ይወርዳል ራሱ እጅህ የሚደርስበት ድረስ። አንዳንድ ጊዜ እጅህን ለመዘርጋት ተቆራህም አፍህ ከንፈርህ ድረስ ይመጣል ይላል። ሱብሃንአላህ ባፍህ እንደዚህ ትግጠዋለህ እዛው ላይ ያለ። እና ተኝተህም ከሆነ እዛው ትራሱ ላይ እንዳለህም ይመጣል ከፈለክ ማለት ነው። ዳንያ ባለህበት ሁኔታ እሱ ይቀርባል እንጂ አንተ ሄደህ አታመጣው። ሱብሃንአላህ ምን አይነት ግብዣ ነው እንግዲህ። ይህ አይነት መስተንግዶ ነው የሚጠብቃቸው ይላል ማለት ነው። ሰመራዎቹ ፍሬዎቹ ባለህበት ቦታ ቁመህም ይሁን ተቀምጠህም ተኝተህም ብቻ በፈለክበት ሰዓት አንተ ድረስ ለጭብጥህ የሚደርሱ ሆነው ይመጣሉ ይላል ማለት ነው። ኩሉ ወሽረቡ ሃኒአ እና በዛ መልክ አስተናጋጆች አሉ ውልዳን የሚባሉ ለዙ የተሰየሙ ይለምናሉ ያባብላሉ ማለት ነው። ደንበኞቻችን የአላህ ወዳጆች ሆይ
የጌታ ድግስ ቀርቦላችኋል ብሉ ጠጡ ተደሰቱ ምን ጎደለ ምን እንታዘዝ እያሉ ዙሪያውን ሽር ጉድ ይላሉ ማለት ነው። ኩሉ ወሽረቡ የጀነትን ጸጋ ብሉ ቅመሱ ተቋደሱ ነመጠጡም በየአይነቱ አለ ጠጡ ተጎንጩ ይባላል ማለት ነው። ሃኒአን ተደስተኞች ሁናችሁ አንድም ነገር ቅር ሳይላችሁና ሳይጎልባችሁ ቢማ አስለፍቱም ፊል አያሚል ኻሊያ እና የሆነ የተሟላ ድግስ በዚህ መልክ አላህ Subhanahu Wa Ta'ala ያቀረበላችሁ ዝም ብሎ በነሲብ አይደለም ባለፉት ቀናቶች ባፈራችኋቸው ስራ ውጤቶች አንፃር ነው ይሏቸዋል ማለት ነው። ማለት ምንድነው? በዱንያ ላይ ያላችሁ ለጌታችሁ እየጦማችሁ ትራቡ ትጠሙ ነበር። በነዛ ባሳለፋችኋቸው ቀናቶች አንፃር ለሱ ብላችሁ ስለጦማችሁ በዛ እንዲያቋያ ነው ይሄ ግብዣ የመጣላችሁ ይላል ማለት ነው። ስለዚህ ያለ ስራ ውጤት የለም ማለት ነው። ኩሉ ወሽረቡ ፊል አያሚል ማዲያ ማለት ፊል አያሚል ኻሊያ ፊል አያሚል ማዲያ ፊ ዱንያ በዱንያ ብዙ ጊዜ ለአላህ ብላችሁ ተርባችኋል ተጠምታችኋል ተጎሳቁላችኋል። በዛ አንፃር ነው ይሄን ድግስ አላህ Subhanahu Wa Ta'ala ያመጣላችሁና በዛ ደስ ብሏችሁ ብሉ ጠጡ። ያ አባባል ምን ማለት ነው? እንደገና ደስታና ክብር ይጨምርላችኋል ማለት ነው። አላህ እንግዲህ ያን ያልተከሰበና ያልታሰበ የመሰለ የተሟላ ድግስ በሚያቀርብላቸው ጊዜ ውለታው ይከብዳቸዋል። ይሄን ሁሉ ለማግኘት የሚያበቃኮ ስራኛ አልሰራንም እንደው ብሎ ይሉንታ እንዳያሸማቀቃቸው መብትህ ነው ምንም ቅር አይበልህ የቀደም ብለህ የገዛኸው እኮ ንብረትህ ነው ይልሃል ማለት ነው። እና ስንት አመት 70 አመት 80 አመት ረመዳን አልጦምክም እንዴ? በዛው ላይ ደግሞ ሰኞ እና ኸሚስ ተጦም አልነበረም እንዴ? አያመል ቢት ተጦም አልነበረም እንዴ? እንደገና አሹራ ተጦም አልነበረም እንዴ? በዛ አንፃር እኮ ያከማቸው ንብረትህ ነው ይላል አላህ Subhanahu Wa Ta'ala። እና አሶሙሊ ወአና አጅዚ ቢሂ አላለም እንደ አላህ ጦም ለኔ ነው እኔም እንደው ምን ያህል እንደሆነ አውቃለሁ ለማንም አልነግርም ብሎ ነበርና በዛ ባለፉት ቀናቶች በበረሃማ ሰዓት አፍህ ደርቆ ተጨንቅረህ አጥንት ተዝለፍልፎ በነበረበት ሰዓት ያፈራው ውጤት እኮ ነው ተብሎ ይነገራል። የዛ ጊዜ ባለቤትነት ይሰማሃል ማለት ነው። መብቴ ነው ብሎ የሚሰራ እንትና በመጽዋት የሚገኝ ነገር እኩል ነው። በመጽዋት የሚገኝ ነገር አንገትክን ደፍተህ ነው ይሉንታ እንትን ያቋጀጀ የምትይዘው። ግን የራስ የንብረት ነው የዲካሜ ውጤት ነው ያለ ሰው ኮርቶ ነው የሚደሰተው ማለት ነው። እና በሞራል ደረጃ እንኳን የበታችነት ተመጽዋችነት እንዳይሰማቸው በስራ ውጤታችሁ ነው ያገኛችሁት ብሎ መግለጫ ይሰጣል ረብል ዓለሚን ማለት ነው። እና አገሪቱ ይችናት እንግዲህ ለሚፈልጋት ሰው ማለት ነው። አላህ እያስተዋወቀ ነው ማዕራዱን ሸቀጡን እያስተዋወቀ ነው። የዚህ አይነት ድግስ አለና ለዚህ ድግስ የሚፈልግ ከወዲሁ ባጭር ታጥቆ ይስራ ማለቱ ነው። ፊል አያሚል ኻሊያ እና እንግዲህ እነዚህ የአላህ ወዳጆችና እድለኞች የዚህ አይነት የተሟላና የተሳካ እድል ሲያጋጥማቸውና ደስታቸው ገንፍሎ ሲወጣ ሲያውጁ በአለም ላይ ውጤታችን አንብቡልን ሲሉ ሌሎቹ ልግመኞችና ተንኮለኞች ደግሞ ምን ይጠብቃቸው ይሆን? ወአማ መን ኡቲየ ኪታበሁ ቢሽማሊህ ያማ የሥራ መዝገቡን በግራጁ የተሰጠው እሱን ያድርገንና ፈየቁል ገና በግራጁ በሚሰጥ ጊዜ ያቀዋል። በግራጁ ከተሰጠ خلاص ውጤቱ ተነበበም አልተነበበም ውድቀት መሆኑ ይታወቃል ማለት ነው። የዛ ጊዜ በሐዘን ምን ይላል? ያ ለይተኒ ለም ኡተ ኪታቢያ ወዮልኝ ወይ ጥፋቴ ምን ነው ይሄን መዝገብ ባልተቀበልኩ ኑሮ ይላል ማለት ነው። ናው በግራጁ ከተሰጠ ጀራኢም ነው የተሞላው በዛ መዝገብ ውስጥ ማለት ነው። ምን ተነበበም አልተነበበም ውጤቱ አልቆለታል። የጀሃነም ሰው መሆኑ ይታወቃል በግራጁ ሲሰጥ ማለት ነው። የዛ ጊዜ ገና ሲቀበል ያለይተኒ ይላል ምኞቴ ነው መኛለሁኝ ይላል ከንቱ ምኞት ለምኡተ ኪታቢያ ይሄን አይነት መዝገቤን ባልተሰጠው ኑሮ ያለይተኒ ኩንቱ ቱራባ እንደሚለው ማለት ነው። እንደሞትኩኝ አፈር ጋር እንደተቀላቀልኩኝ በዛው በስብሼ ተረስቼ ብቀር ኑሮ ለዚህ ውጤት ነው ያስነሳኝ ምን ነው ሳልነሳ የብቀር ኑሮ እያለ ይመኛል ማለት ነው። ሊያመልጥ ተቅጣት ማለት ነው። ወለም አድሪ ማ ሂሳቢያ የምርመራዬ ምን ውጤት እንዳለው ሳላውቅ ሳልሰማ ብቀር ኑሮ እንዲህ አይነት ዜና ባይሰማ ይመረጣል አይደለም እንዴ? አንተ ለጀሃነም ተመድበሃል የሚል ዜና ለመስማት ከመምጣት እንደሞቱ መቅረት ይሻል ነበር።
ግን ይሄ ምኞት ደግሞ አይሳካም አላህ Subhanahu Wa Ta'ala ማንኛውንም ሰው የሥራ ውጤቱን ሳልሰጣልተውም ስላለ እሱ ሳልነሳ በቀረሁኝ ብሎ ቢመኝም ይሄ የሚሳካ ነገር አይደለም ማለት ነው እና የሂሳቤን የምርመራዬን ውጤት ሳላውቅና ሳልሰማ እንደሞትኩና አፈር እንደተቀላቀልኩኝ በቀር ኑሮ ምንኛ በተሻለኝ ነበር ይላል ያ ለይታ ካነት القاضيه ያ ለይተ الموتة التي متها في الدنيا በዱንያ የሞትኳት ሞት ወይም ህልፈቴ የመጨረሻ እድል የመደምደሚያ ብትሆን ኑሮ ምኞቴ ነበር ይላል ማለት የኔ ፍጻሜ በሞት ቢደመደም እንደሞትኩኝ በቀር ኑሮ ምንኛ እድለኛ በሆንኩ ነበር ይላል ማለት ነው ከሞት በኋላ መነሳት ወይ ለመጨረሻ መልካም እድል ነው ወይ ለመጨረሻ ችግር ነው የሚያመጣው ማለት ነው ስለዚህ አሁን ለመጥፎ ለጀሃነም የተመደበ መሆኑን ስላወቀ ሞት እንደሞትኩኝ በዛው ሞት የፋይል የመዘጊያ ቢሆን ሊኑሮ እንደገና ባልነሳ ኑሮ ምንኛ ምኞቴ ነበር ይላል ማለት ነው ይሄ ደግሞ አይሳካም ሁሉም ሰው የሥራ ውጤቱን ማግኘት አለበት ማ አግና عني ማሊያ ይላል ራሱን መገምገም ጀመረ ጊዜው ታለፈ በኋላ ግምገማ ጊዜ ካለፈ ምን ፋይዳ አለው እና ወትሮ ነበር እንግዲህ አሁን በዱንያ ላይ ያለ ነበር መገምገም ያለበት አሁን ግን ጊዜው ታለቀና እድሉ ከተቃጠለ በኋላ ወደ ኋላ ህይወቱን ዘወር ብሎ መገምገም ጀመረ እኔ በዱንያ ላይ ያለሁኝ ብዙ ገንዘብ ነበረኝ መላይን ነበረኝ እኮ ረሲድ በባንክ ነበር አለ ያ ነገር ምንድነው የጠቀመኝ አሁን ነው የምትገመግመው ይሄንን የምትጠይቀው ገንዘብ የምን ጠቀመኝ ይልሃል ማለት ነው ሱብሃንአላህ እንግዲህ በመሰብሰቡ ደክሞ ለፍቶ ስንት ላቡን አንጠፍጥፎ አከማችቶታል ግን ምን እንደሚሰራበት አላወቀም በተቃራኒው እንዳውም አላህንና የአላህን ወዳጆች እየተዋጋበት ነበረ ማለት ነው ያ ገንዘብ እኔንም ያህል ሀብታም ባለጸጋ ማን አለ እያልኩ ስደነፋበት የነበረው ነገር ለዛሬ ምን ጠቀመኝ እያለ ራሱን መኮነን ይጀምራል ማለት ነው ሀለከ አኒ ሱልጣንያ ሁጃዬም ደግሞ ማስረጃዬም ጠፋብኝ አሁን እንግዲህ ለጥያቄ መቅረቤ ነው ምን አይነት መልስ ነው የምቀርበው ጌታ በሚጠይቀኝ ነገር ምን መልስ ልሰጠው ነው እያለ ራሱን ይኮንናል ማለት ነው ሱልጣንያ ማለት ሁጀቲ ማለት ነው በአንደኛው ተፍሲር እና ማስረጃ የለውም እና አንተ በዱንያ ላይ ያለህ ተሞት በኋላ እንደምትነሳ በሰራው ስራ እንደምትጠየቅ ነብዮች ነግረውና አስተምረው ነበር አንተ ምን አይነት መልስ ሰጣቸው ሲባል ምን ብዬ በመልስ ነው የሚያዋጣኝ ምን መልስ አለኝ እያለ ራሱን ይወቅሳል ማለት ነው ወይም ሱልጣንያ ማለት ቃሉ እንደሚያመለክተው በቀጥታ ባለስልጣን ከሆነ ተመነሻ አስተመድረሻው የስልጣን እርከኑ ቢለያይም የቀበሌ መሪም ቢሆን ስልጣን አለው ማለት ነው የመስጂድ ኢማም ቢሆን ስልጣን አለው የመድረሳም ቢሆን ስልጣን አለው ንጉሱ ብቻ አይደለም እያንዳንዱ የቤት ቤተሰብ አስተዳዳሪ አባወራ ቢሆን ስልጣን አለው በዛች በስልጣን የጊዜ የሰራውት ነገር ምንድን ውጤት አመጣልኝ ብሎ ይጠይቃል ራሱን ጠፋ ስልጣኔ አሁን እኔ በወንጀለኛ ተከስሼ ይሄው በመላእክት እየተገፈተርኩኝ ለፍርድ እየቀረብኩኝ ነው የዛ ጊዜ ምን የነበረው ስዘባነንበት የነበረው ስልጣኔ የት ገባ አሁን ምን ይብቃኝ እያለ ይጨነቃል ማለት ነው በዚህ ሁኔታ ራሱን በመውቀስና በመክሰስ ላይ ያለ እንደፈራው አዋጅ ይወጣል ተረበል ዓለሚን ማለት ነው ምን የሚል خذوه فغلوه ይህን ጥጋበኛ ከሃዲ ያዙትና እጆቹን ታንገቱ ጋር አጠፍንጋችሁ ሰሩት የሚል ትእዛዝ ይመጣል ማለት ነው በአለም ላይ ይታወጃል እያንዳንዱ በይፋ ነው የሚነገርለት እገሌን ያዝና ጠፍንገህ ሰረው ይላል ማለት ነው خذوه فغلوه ያዙና እሰሩት ገል ማለት ሁለት እጆቹ አንገቱ ጋራ እንደዚህ ተጣምረው የሚታሰርበት ነው አደገኛ ወንጀለኛ በሚሆንበት ጊዜ እጆችና አንገቶች አብረው ነው የሚታሰሩት እንዳይቀሳቀስ ወደ ጎን እንኳን ዘወር ብሎ እንዳያይ ማለት ነው በዚህ መልክ እንግዲህ የመላእክት ኃይሎች ይሄ አዋጅ በሚነገርበት ጊዜ ለአንድ ሰው 100,000 ወታደር ይመጣለታል ይላል ሱብሃንአላህ መላእክት አንዱ መላእክት እኮ ምድር መገለባበጥ የሚችል ነው ግን 100,000 መላእክት ለአንድ ወንጀለኛ የሚመጣው ስርዓቱን ለማስከበር የረበል ዓለሚን ትእዛዝ ክብሩ ምን ያህል እንደሆነ ለማሳየት ማለት ነው ያዙና እጁን ታንገቱ ጠፍርጋችሁ ሰሩ የሚለው ትእዛዝ ሲወጣ ቀጥታ አፈር ይመስላል ዙሪያውን በመላእክት ኃይል ማለት ነው ያንጠለጥልሃል በአንድ ጊዜ ይቀረጣል ማለት ነው ثم الجحيم صلوه እና ወዳውኑ እንደታዘዙት አስረው እጁን ታንገቱ ጋር ጠፍንገው እግሩንም ወደ ኋላ አጥፈው
ኳስ አስመስለው ተጠፈነጉት በኋላ አሁን ምን እናድርገው ሲሉ ثم الجحيم صلوه ወደ ሲኦል ወሩሩታ ይላቸዋል ማለት ነው እና ጀሃነም ውስጥ ተወሩሮ ነጥሮ እንዲገባ ይደረጋል ማለት ነው ثم في سلسلة زرعها 70 ذراعا فاسلكوه ከዛም ርዝመቷ 70 ሺህ በምትሆን የሳትን ሰንሰለት ጥለፉና በሱ እንደ ወንጭፍ አቅመዝምዛችሁ ጨምሩት ይባላሉ ማለት ነው እና በዛ መልክ 70 ክንድ የሚሆን የሳት ሰንሰለት ይመጣና በፈጋራው ገብቶ ባፉ እንዲወጣ ይደረጋል ልክ በዛ ላይ ወንጭፍ ድንጋይ እንደዚህ ተቅመዝምዞ እንደሚወረወር በዛ በሰንሰለት አንጥሮ ወደ ጀሃነም ያወርደዋል ማለት ነው ይሄ ነው የሚጠብቀው እያንዳንዱ ሙጅሪም አሁን የሚያቀራራው ሁሉ ነው የሚለው አላህ Subhanahu Wa Ta'ala ፈስልኩ ጀሃነም ውስጥ በዛ በሳት ሰንሰለት ጠልፋችሁ ወሩራችሁ ተጨምሩት ኢነሁ ካነ ላ ዩእሚኑ ቢላሂ አልዓዚም እና ለዚህ አይነቱ ጥጋበኛ የዚህ አይነቱ ውርደትና ክስረት የተገባው ምን አድርጎ ነው ታላችሁ ባጭሩ ጠቅለል ባለ መልኩ ይሄ አይነቱ ጥጋበኛ በዱንያ ላይ ያለ ካነ ላ ዩእሚኑ ቢላሂ አልዓዚም በኃያሉ አላህ አያምንም ነበር አላህ የሚባለው ነገር አይዋጥለትም ነበር አሳጢሩል አወሊን ይል ነበር ስለዚህ የዛ ውጤት ነው ለዚህ ያበቃው አለመኖሬን እወቀው ይሽን የከለለሁኝ ማን ነው በዚህ መልክ እንደዚህ ያዳፋ ብሎ ይጠይቀዋል ማለት ነው እና በአላህ አልዓዚም መኖር መጠራጠርና መከራከር እንዲሁም ደግሞ መኖሩን ብታውቅም እሱ ያዘዘህን አለመስራት ማንጓጠጥ ወይም የከለከለህን መዳፈር ለእንዲህ አይነት ውጤት ያጋልጣል ማለቱ ነው እና በአላህ አልዓዚም የሚያምን ሰው ለዚህ አይነት ውጤት አይበቃም ግን ኢዛ ካነ ላ ዩእሚኑ ቢላሂ አልዓዚም ምን ይጠብቃል እሺ የት ሊሄድ ነው ጀነት ይገባዋል እንዲህ አይነቱ ሰውዬ ወላ يحض على طعام المسكين እንደገና ደግሞ ምስኪኖችን በመመገብ ላይ ሰዎችን አይቀሰቅስምና አያግባባም አያስተባብርም ነበር ይላል ማለት ምንድነው ይሄ ሰውዬ ጥጋበኛና ጨካኝ አረመኔ ከመሆኑ የተነሳ ለኻሊቅም ለመኽሉቅም የማይመች ነበር ማለት ነው በአላህ አልዓዚም አያምንም ያዘዘውን አይሰራም የከለከለውን አይከለከልም ስለ አላህ ጉዳዩ አይደለም ማለት ነው እሱ ስለ ጊዜው ስለመደሰት ብቻ ነው የሚያስበው ለፍጡሮችም ደንት የለውም ሀብታም ነው ባለጸጋ ነው ሁሉ ነገር መመጽወት ይችላል ግን ደራቃ እርግሙ ስለሆነ ለማንም ሰው ፍርፋሪ እንኳን እንዲደርሰው አይፈልግም ማለት ነው ምስኪኖችን ሊያያቸውም አይፈልግም ስለዚህ ሞልቶ ደልቶት ሁሉ ነገር እያለ አንድ ቀን ሳት ብሎት ለእነዚህ ምስኪኖች እኛ እየበላን እየጠጣን እንደው ምን እናድርግላቸው ብሎ መሻሪ አልኸይር አንስቶ እንደ ነገር ሊያረግልህ አያስብም ማለት ነው እንደውም ባትኖር ነው የሚመኘው እነዚህ የመሬት ማጣባቢያ ናቸው የሚልህ ማለት ነው ስለዚህ ይህ ነበር ጀሪማው ምን ትሉኛላችሁ ለዚህ አይነቱ ሰው ታዲያ ምን ይገባዋል ኢላላ አላህ Subhanahu Wa Ta'ala فليس له اليوم هاهنا حميم እና ለዚህ አይነቱ ሰው የታዳ በዛሬው ዕለት በዚህ መድረክ ኢላላ አላህ Subhanahu Wa Ta'ala ወዳጅ የለውም ምክንያቱም እሱ ጨካኝ ነበረ ለራሱ ብቻ ነበር የሚኖረው ምንም ዘመድ እንዲኖረው አይፈልግም ነበር በዱንያ እያለ አሁን የጁን አግኝቷልና ዛሬ እንደ አይነት አሳር መከራ ላይ ሲወድቅ ምን አጋጠመ ብሎ የሚጠይቀው የሚዘይረው እንኳን ማንም ሰው የለም ደግ ሆነሃል ነው የሚለው ሁሉም አይንህን ላፈር ነው የሚለው ማለት ነው እና ሰዎች እንግዲህ ለጌታቸው ታማኝና ታዛዥ ካልሆኑ ለወገን አሳቢ ተቆርቋሪ ካልሆኑ እዚህ ምድር ላይ የመምጣታቸው ምንድነው ትርጉሙ ይሄ ነው የሚጠበቅበት የሰው ልጅ አቂል እንደመሆኑ መጀመሪያ የፈጠረውን ጌታ ማወቅ በፍቃዱ መመራት ሁለተኛ ደግሞ አላህ በሰጠው ጸጋ መገብየት ራሱን መዘጋጀት ለወገን መርዳት ነበረ ሁለቱንም የረሳ ጥጋበኛና ደንዳና ከሆነ ታዲያ የለጃሃንም ማገዶ እንጂ ለምን ይበጃል ትላላችሁ ኢላላ አላህ Subhanahu Wa Ta'ala ሐሚም ማለት ቀሪብ ማለት ነው ቅርብ የሆነ ወዳጅ ዘመድ የለውም የፈለገው ቅርብ ዘመዱ በተሰቦቹ ልጆቹ እንኳን ሚስቱ እናት አባቱ እንኳን ቢሆኑ ምን ደረስክ ብለው ሊጠይቁት አይችሉም ለኩል ምርእ ሚንሁም የማይድ ሸግኑ እነሱም የራሳቸው መከራ አላቸው የራሳቸው የጥለውት እሱን ይጠይቁታል ነፍሴ ነፍሲ ነው የሚለው ሁሉም ማለት ነው ወላ ጧዓሙን ምግብም አይኖረውም ኢላ ሚን ግስሊን ተግስሊን የሆነው ምግብ ብቻ ሲቀር ኢላላ አላህ Subhanahu Wa Ta'ala በዚህ በዱንያ ላይ እንግዲህ እንደ ስንት መላእክት ነበረው ምግቡ በየሰዓቱ በየደቂቃው የሐላዋ አይነት ይፈራረቅ ነበረ መጠጡ በሽበሽ ነበረ ያ ሁሉ ይከስምና ያልቅና አሁን የሚልሰው የሚቀምሰው የለም ይላል
አንዲት ምግብ ብቻ ትፈቀዳለች እሷ ተጠቀመችው ይላል ምንድነው እሱ ግስሊን ላ ኢላሃ ኢላላህ ግስሊን ማለት ምንድነው የጀሃነም ሰዎች ሲጠበሱ ከነሱ እየተንጠፈጠፈ የሚወርደው እጅ እሱ ነው የሚሰጠው ምግብ ይላል ማን የእስረኛ ምግብ ረሃቡ ደግሞ አያድርስ ነው ጀሃነም ውስጥ እየተቃጠለ አንድ ሰው ይርበዋል ሰው ቃጠሎ ውስጥ ያለ ሰው ይርበዋል ግን አላህ አላ ኩል ሸይን ቀዲር ነው ረሃብን ከሳት የበለጠ ኃይል ይሰጠዋል የዛ ጊዜ እሳቱ ያቃጠለው እየተንጠፈጠፈ እንደገና ረሃብ ይለቀቅበትና አረባካችሁ የሚቀመስ ነገር ስጡኝ እያለ ደግሞ ይጮሃል ማለት ነው የዛ ጊዜ ምን ይሰጠው ሲባል ግስሊን ስጠው ከራሱ እና ከጓደኞቹ የተንጠፈጠፈውን እጁን ተታች ወርዶ እንደ ባህር ረግቷል ያንን የገማውን እጅ እንደገና ይሄ ነው ያለው ምግብ ትፈልገዋለህ ብሎ ይሰጠዋል እሱኑ አማራጭ ስለሌለ ራቡም ደግሞ ታቅም በላይ ስለሆነ እሱን መብላት ይጀምራል ማለት ነው ይሄ ነው የሚጠብቀው ማለት ነው ላ ያእኩሉሁ ኢላ الخاطئون ሱብሃንአላህ ያንን አይነት ምግብ የዛ አይነት ስተተኞች እንጂ ማንም ሰው ሊመገበው አይችልም ያው ሌላ ሰው ጦቢዒ የሆነ ሰው የፈለገው ቢሆን ሊቀም ሰው ቀርቶ ሊያየው አይፈልግም ማለት ነው እሱ ግን በዚህ በጀሪማው ያፈራው ውጤት ስለሆነ አላህ Subhanahu Wa Ta'ala ራቡን ከሚገባው በላይ ስለሚለቅበት እሱም ቢሆን ግዴለም ይሁን ብሎ ይገምጠዋል ማለት ነው የረጋእሽ ይሄ ነው የሚጠብቀውና ይሄንን ወቅና ተወዲሁ ግባበት ይላል ማለት ነው እና ኻጢእ ማለት ማን አለብኝ ብሎ ወንጀልን የሚሰራ ማለት ነው ቅድም እንደተጠቀሰው ሙኽጢእ እና ኻጢእ የተለያዩ ናቸው ሙኽጢእ ማለት አንድ ነገር መጥፎ መሆኑ ክልክል መሆኑን ሳያቅ ቀርቶ በስተት የሚሰራው ማለት ነው እሱ ተራ ወንጀለኛ ነው ኻጢእ ማለት ግን ሐራም መሆኑን በልግና መሆኑን እያወቀ ማን አለብኝ ብሎ ዝም ብሎ በጥጋብ የሚዳፈር ኻጢእ ይባላል ይሄ ጥጋበኛ ነው ማለት ነው የዛ አይነቱ ሰው እንጂ ይሄን ግስሊን የሚባለውን ምግብ ማንም ሰው አይበላውም እሱ ግን ሌላ አማራጭ ስለሌለው በዚሁ ይስተናገዳል ኢላላ አላህ Subhanahu Wa Ta'ala እና ይህ ነውና ውጤቱ አሁን እንግዲህ ከሁለቱ ወገኖች ማንኛው ነው የሚሻለው አዩሃል አቂል ቅድም እንግዲህ የሙእሚኑ በቀኝ እጁ የተቀበለው ምን ውጤት እንዳገኘ አይተሃል አሁን ደግሞ በተቃራኒው ጥጋበኛው ግራኛው በግራው በተሰጠው ውጤት ምን እንዳገኘ አይተሃል ስለዚህ አንተ የቱን ልትሆን ነው የምትፈልገው ከየትኛው ነው ሚናህ ለይ እያለ ነው አላህ Subhanahu Wa Ta'ala فلا اقسم بما تبصرون وما لا تبصرون ከዚህ ቀጥሎ እንደገና ወደ ሌላ አጀንዳ ያሻግረናል እምላለሁኝ ይላል አላህ Subhanahu Wa Ta'ala በመታውትም በማታውትም ነገር ላ እዚህ ላይ አሁን ለተእኪር ነው የመጣችው ሐሳብ ለማጠናከር እንጂ ኡቅሲሙ እንደማለት ነው ኡቅሲሙ بما تبصرون وما لا تبصرون በመታውትም በማታውትም ነገር ልማልላችሁ ይላል አላህ Subhanahu Wa Ta'ala እና የምታይ የማይታይ ማለት እንግዲህ በሐዋሳት የሚደረስባቸው ነገሮች የሚታዩ ይባላሉ የማይደረስባቸው ነገሮች የማይታዩ ይባላሉ እና በእኔ የማይታየው ለምሳሌ በዱንያ ላይ አላህ ነው Subhanahu Wa Ta'ala የሚታዩት ፍጡሮች ናቸው እና በፈጣሪም በፍጡርም በሁሉም እምልላችኋለሁ ይላል ተይ በላይ መማያ የለም እንግዲህ የሚማልበት ነገር ምን ያህል ከባድ መሆኑን ያሳያል በምን ልማልልህ ይላል በምን ልማልልህ በእናቴ በአባቴ ልብዬ ልማልልህ በፈለከው ሁሉ እምላለሁኝ ይላል አላህ Subhanahu Wa Ta'ala በመታየውም በማታየውም በመታቀውም በማታቀውም በሁሉ ነገር ምን እነግርሃለሁኝ ኢነሁ ለቀውሉ ረሱሊን ከሪም እና ይህ የተከበረ መልእክተኛ ቃል ነው ይላል አላህ Subhanahu Wa Ta'ala ቁርአን ከአላህ የመጣ መለኮታዊ መመሪያ መሆኑን ለማረጋገጥ በሁሉ ነገር እምልላችኋለሁ ይላል ማለት ነው እና የተከበረ መልእክተኛ ወደ ምድር ተወካዩ ያስተላለፈው የሆነ የተከበረ ቃል ነው ይላል እና እንግዲህ ሰነደል ቁርአን ነው የሚጠቅሰው አላህ Subhanahu Wa Ta'ala ቁርአን በመሰረቱ የአላህ ቃል ነው ከአላህ በማን አማካይነት ወደ ነብዩ መሐመድ ደረሰ ወደ በጅብሪል አልአሚን ማን ነው ረሱላን ከሪም የሚለው አሁን ጅብሪል አልአሚን ነው እና ይሄ ጅብሪል አልአሚን ከኔ ተቀብለህ ወደ ምድር ተወካይ ወስደህ ታስረክባለህ በየበሰጠው ስልጣን አማካይነት ታማኝና የክቡር የሆነው መልእክተኛዬ ከኔ እንደሰጠው ሳይጨምር ሳይቀንስ ወስዶ ያስተላለፈው የሆነ ቃል መሆኑን በሁሉ ነገር ምን ሊያረጋግጣለሁ ይላል ማለት ነው
ወማ ሆ ቢቀውሊ ሻዒር ይህ ነው ቁርአን እንግዲህ ባጭሩ በቀጥታ ምንጩ ማን ነው አላህ ረብል ዓለሚን ሰንሰለቱ ማን ነው ትእዛዙ የመጣው በየት በኩል ነው በጅብሪሉል አሚን የተረከበው ማን ነው ሙሐመድ ሷዲቁል አሚን ይሄ ነው ሰነዳችሁ በዚህ መልክ ነው የመጣውና ከዚህ ውጭ ነው የምትሉ ከሆናችሁ ተሳስታችኋል እና ይሄን ትተው ወማ ሆ ቢቀውሊ ሻዒር አንዳንዶቹ ያልታደሉ ራሳቸው ተሳስተው ሌሎችን ለማወናበድ የዘፋኞች ግጥም ነው ይላሉ ቁርአንን ማለት ነው ሽዕር ነው ይሉሃል ቀሊለን ማ ቱእሚኑን ትንሽ እንኳን አታምኑ ምን ነካችሁ ባለቤቱ ከኔ የተላከ መለኮታዊ መመሪያ ነው እያላችሁ እናንተ ዝም ብላችሁ ተምድር ተነስታችሁ ሽዕር ነው ትላላችሁ እንዴ ምን ነካችሁ ሰዎች ማመን እኮ ያለባችሁ ጌታ ያላችሁን ነገር ነው ይላል ማለት ነው ይህን ሲሏቸው ደግሞ ሌሎቹ ደግሞ በጎን ተነስተው ቀውሉ ካሂን አሉ ማለት ነው የጠንቋይ ዜማ ነው አሉ ደግሞ ወላ ቢቀውሊ ካሂን የጠንቋይ ዜማም አይደለም አለ አላህ Subhanahu Wa Ta'ala ቀሊለን ማ ተደከሩን ትንሽ እንኳን አትገነዘቡም ቁም ነገሩ ሲነገራችሁና ሲመከራችሁ ለምንድነው የማይዋጥላችሁ ይሄ ነገር ከረበል ዓለሚን በቀጥታ በታወቀ ወርቃማ በሆነ ሰነድ የመጣ መለኮታዊ መመሪያ ነው እያልኳችሁ አንዱ ሽዕር ነው አንዱ ካህና ነው ማለታችሁን ብትተው ይሻላችኋል ተንዚሉ ሚን ረቢል ዓለሚን ተመልከት በቀጥታ ተዓለማት ጌታ የተወረደ መመሪያ ነው እና ምንጩን እቅጩን አስቀመጠ ማለት ነው ተንዚሉ ሚን ረቢል ዓለሚን ተዓለማት ጌታ የተወረደ በሱ ፍቃድ ሁን ብሎ ለእናንተ መመሪያና መተዳደሪያ እንደሆን ያወረደው የሆነ ነው በማን አማካይነት በረሱል አሚን በጅብሪል በማን ተረካቢነት በረሱል አሚን የሁለቱም ረሱል አሚን ናቸው ማለት ነው የሰማው ተወካይ ረሱል አሚን ይባላል ከአላህ በቀጥታ የሚረከብ ስለሆነ ማለት ነው እንደገና ተላከበት ቦታ አምጥቶ የሚያስረክብ በመሆኑ የምድሩ ተወካይ ደግሞ ሷዲቁል አሚን ነው እንደገና ለሰዎች የሚያከፋፍል በመሆኑ ማለት ነው እና በዚህ መልክ ነው ይሄንን ትተው ግን እኩሉ ሻዕር ነው እኩሉ ካህን ነው ያመጣለት በመሆኑም ይሄ ነገር ሽዕር ነው ካህና ነው የሚሉ ካሉ ምን ነካቸው እውነቱ እየነገርኳቸው አያምኑምን እንደገና ደግሞ ቁም ነገሩን እየመከርኳቸው አይረዱምን ምን መሆናቸው ነው ይላል ፈለው ተቀወለ አለይና بعض الاقاويل እናንተ እንደምትሉትማ ይሄ ነብያችሁ በእኔ ላይ ያላዘዝኩትንና ያልፈቀድኩትን ነገር ቢዘላብድ ኑሮ ይላል እና እነሱ እንግዲህ ሽዕር ነው ካሉ ካህና ነው ካሉ ሰው ሰራሽ ቃል ነው ማለት ነው ሰው ሰራሽ ቃል ነው ከተባለ እሱ ግን ወደ ጌታ እስናድ አድርጎ ነው የሚናገረው ጌታ የሰጠኝ መመሪያ ነው ብሎ ነው በጌታ ስም ነው ይሄን ነገር የሚያቀርበው ማለት ነው ስለዚህ አንድ ወንጀለኛ ተነስቶ ጌታ ያልመረጠውንና ያልሰጠውን ነገር በጌታ ስም እንደዚህ ተዝጃለሁ ብሎ ተተናገረ በጌታና በፍጡሮች መካከል ጣልቃ ገብቶ የሚያዘባርቅ ወንጀለኛ ነው ማለት ነው ህዝቦችን በእኔ ስም ሊያወናብድማ ቢሞክር ኑሮ እኔ ሳላዘውና ሳልነግረው በፊት ይሄን ቢያደርገውማ ኑሮ ከናንተ ይልቁንስ እኔ ነበርኩ ቀድሜ የምቃወመው እና እርምጃ የምወስድበት ይላል ይሄንን ደግነቱ አላደረገውም እንጂ እናንተ እንደምትሉት በረበል ዓለሚን ላይ ተቀውል ቢሆን ማለት ያላልኩትን ብሏል ብሎ በእኔ ስም ህዝቦችን ሊያወናብድማ ቢሞክር ኑሮ ምን ይሆን ነበረ ውጤቱ ለአኸድና ሚንሁ ቢልየሚን ቢልቁዋ እና እሱን በኃይል እንይዘው ነበረ በማያዳግም አያያዝ እንይዘው ነበረ ይላል ወይም በቀኝ እንይዘው ነበረ በቀኝ እጅ መያዝና በግራ እጅ መያዝ የተለያየ ነው ታውቃላችሁ አይደለም ቀኝ እጅ በጣም ያጠብቃል ግራ እጅ ተንከፍ ነው የሚያደርገው ብዙ አያጠብቅም ማለት ነው ስለዚህ በሚገባን ቋንቋ ማለት ነው በኃይለኛ አያያዝ እንይዘው ነበር ቀኝ እጅ ፈጥርቆ እንደሚይዘው አይነት ማለት ነው ثم لقطعنا منه الوتين ከዛ በኋላ ይሄንን አይነት ወንጀለኛ በኃይል ከያዝነው በኋላ ሌላ ቦታ አይደለም የምንይዘው የልቡን ማንጠልጠያ ነበር የምንበጥሰው ይላል የልብ እንትን ቀረጭት ማንጠልጠያ እንትን አላት ጅማት ከላይ እንደዛ የምትይዛ እሷ ከተበጠሰች ሰኮንድ አይቆይም የሰው ልጅ ወዳው ነው የሚሞተው አብሁር ይባላል እሱን ወዳውኑ በጥሰን ተጥቅም ውጭ እናደርገው ነበረ ይላል ማለት ነው እና ثم لقطعنا منه الوتين የልብ ማንጠልጠያውን እንቆርጠው ነበረ فما منكم من احد عنه حاجزين ይሄን አይነት እርምጃ በሱ ላይ በመንወስድ ጊዜ ከናንተ መካከል ማንም ሰው ተነስቶ ሊያስጥለው አይችልም ነበረ
እና እኔ በእኔ ስም እንዴት ያላዘዝኩህን ነገር ትናገራለህ ብዬ አንድ ያፈጥርቄ ይዤ የልብ ማንገሻውን ስበጥሰው ረተው እባክህ ብሎ የሚያስጥለው ሰው አያገኝም ነበር ይላል አላህ Subhanahu Wa Ta'ala። ወኢነሁ ለተዝኪረቱ ሊልሙተቂን እና ይልቁንስ አትጃጃሉ ይሄ ቁርአን ከማንም አልመጣም ከረበል ዓለሚን ለናንተ ሙተቂን ጥንቁቃን ለሆኑት ባሮቹ መገሰጫና መመከሪያ ተብሎ የተወረደ መለኮታዊ መመሪያ ነው ይላል። ወኢና ለነዕለሙ አነ ሚንኩም ሙከዚቢን ይሄን ቁርአን በዚህ መልክ ከማውረዳችን በፊት ከናንተ ከሰው ልጆች የሚያስተባብሉ እንደነበሩም እናቃለን። ገና ሳይወርድ ማን እንደሚያስተባብለው ማን እንደሚቀበለው አውቅ ነበረ ይላል አላህ Subhanahu Wa Ta'ala። ወኢነሁ ለሐስረቱን ዐለል ካፊሪን ይህ ቁርአን ደግሞ ለካሃዲዎች ጸጸት ነው። ያው ባለመቀበላቸው የሚያስከትልባቸው መዘዝ ለዘላለም ኒዳማና ጸጸት እንደሚያጋልጣቸው የታወቀ ጉዳይ ነው ይላል። ወኢነሁ ለሐቁል የቂን እሱ ተጠራጣሪዎች ተጠራጠሩበት በእኛ ዘንድ ግን ተጨባጭ የሆነ እውነት ነው። ፈሰቢህ ቢስሚ ረቢከል ዐዚም ስለዚህ ይሄንን ቁም ነገር ከነገርካቸው በኋላ ሰዎች ከፈለጉ ይቀበሉ ካልፈለጉ አይቀበሉ አንተ ግን የታላቁን ጌታህን ስም እያወደስክ ተልኮህን በዚህ መልክ ማስተላለፍ መቻል አለብህ። ከዛ በኋላ እኔ የምሰራውን አውቃለሁ ይላል አላህ Subhanahu Wa Ta'ala። እና እንግዲህ አላህ Subhanahu Wa Ta'ala የቂያማ ቀንን ጉዳይ በተለይ እዚህ ሱራ ላይ ልዩ ትኩረትና ክብደት ሰጥቶ ነው በሚገባ ያስጠነቀቀንና እንደዚህ አይነት ውጤት የምንበቃው ከወዲሁ ከተዘጋጀን ነው። የደጎችንም የመጥፎዎችንም ገጽታ አሳይቶናል ናሙናውን ከየት እንደምንሆን ይህን ጊዜ ራሳችንን ማዘጋጀት አለብን እያል እዚህ ላይ ይጠቃለላል። ወሰለላሁ ዐለ ነቢይ ወኢላ ሊቃ